አይ እንደው ጥሪ አይቀበልም የሚል ጆሮ ስንት እኮ ከኔትወርክ ውጭ ሆነ ጆሮ እኮ አለ። ይገርማችሁ ነገር ኑሮ እያባከናችሁ ወዳችሁ አይደለም እንታረጉት። እንደውም እንደ አስባችሁ መብታችሁ መቆማችሁ ራሱ ጥንካሬያችሁ ነው የሚያሳየው። እውነቱን ለሰማይታት ናችሁ ደህና ዋላችሁ። 3 ዓመት ከ3 ወር ሲማሩ አንድ ቀን ይሁዳ ተናገረ ተብሎ አይታወቅም። የተናገረው መጨረሻ ላይ ነው። ያናገረውም ግንዛቤ ሳይሆን ገንዘብ ነው፣ ምስጢር ሳይሆን ብር ነው ያናገረው። ይገርማችኋል። እንደው የሽቶ ከሚባክን ለምንድን ይሄን ቀን ሲተነፍስ የሰማ ነው። አንዳንድ ጊዜ ክላስ አንዳንድ ተማሪዎች አሉ 5-6 ዓመት ተለጉመው ኋላ ተንኮል ሲመጣ አፋቸው ይፈታል። ለመኖራቸው እንኳን ማናውቃቸው በኋላ ግን ጠብቀው እንደሞ የሚፈነዱ አራዊት የሚሆኑ ተማሪዎች በየጉባኤው ይኖራሉ። አንድ ጊዜ አሁን እናቶች ሲጸልዩ አባታችን እንደው አቡነ ገብረ መንፈስ ቅዱስ እርሶ እንደፈጠሩኝ እንዳደረጉ ያድርጉ የሚሉ እናቶች አሉ። እግዚአብሔር ሞኝ አይደለም። አፋቸውን ተከትሎ አይቀጣቸውም። እንደኔ ካለው ብልጣብልጥ ለፍላፊ ይልቅ የዛችን የዋህና ጸሎት ነው የሚሰማው እግዚአብሔር። ፈጣሪ ቤተ ክርስቲያን መተው አቦ ፈጣሪ ካሉ እኚህ ሴትዮ ልባቸው ውስጥ ፈጣሪያቸው አለ ማለት ነው። ማረም ያውቃል የኛ ጌታ፣ ማስተካከል ያውቃል የኛ ጌታ፣ የልብ ነው የሚያኛ ጌታ። እንደ ምድራውያን ባለስልጣኖች የሚቅለበለብ ምላስ እየሰማ የልብን ሐዘን አይጨምርም እግዚአብሔር። መቼም በመንገድ ላይ ስትሄዱ በሬ እንዳይወጋችሁ ጥግጥቅ ትይዛላችሁ አይደለም? ስጋ ቤት ሄዳችሁ ክትፎ ስጡ ይተናል። መቼም ክትፎ ይወጋኛል የሚል ሰው የለም። እውነቱን ለመናገር በሬ ይወጋኛል ነው የሚባለው አይደለም? መጽሐፍ ቅዱስ ይዋጋል በሬ ነው። ቅሊቃውን ትክን ካትፈው ክትፎ አድርገውታል። እንድንበላው እንድንጠጣው አድርገውናል። በእውነት እነሱን የሰጠን እግዚአብሔር ይክበር ይመስገን። ምእመናን ክርስትና ከንጹህ ቤተ መንግስት ይልቅ ቆሻሻ በረት ይስማማዋል። ከተሽከርካሪ ወንበር ይልቅ ሻካራ መስቀል ይስማማዋል። ከውስኪና ከድራፍት ይልቅ ኮምጣጤና ሐሞት ያጸነዋል። ከብራስሌትና ከቀለበት ይልቅ ችንካር ያጸነዋል። ከድራፍት ይልቅ ጅራፍ ያጸነዋል። ወገኖቻችን ስጋ ለባሾች ናቸው አለ። እንደሚርበን ይርባቸዋል፣ እንደሚጠማን ይጠማቸዋል፣ እንደምንመኝ ይመኛሉ። እንደኛው እናመንዝር ቢሉ የሚያመነዝሩበት አካል አላቸው። እንብላ ቢሉ ሆድ አላቸው። እንስገብገብ ቢሉ የሚስገበገብ አይምሮ አላቸው። ሁሉ ግምጃው፣ አውራጃው፣ ሹመቱ፣ ሽልማቱ፣ ምብሉ፣ መጠጡ፣ ወርቁ፣ ብሩ አላሳሳቸውም። በዛን ዘመን የሮማ መንግስት ማለት እንደ ዛሬው አሜሪካ ፈላጭ ቆራጭ የነበረበት ነው። ዛሬ ታውቃላችሁ የየሀገሩ ጠቅላይ ሚኒስትሮችና ፕሬዝዳንቶች ምክትል ናቸው። የዓለሙ ዋናው ፕሬዝዳንት ትራምፕ ናቸው። መቼም ይሄንን እንኳን የአፍሪካ መሪዎች አውሮፓም የሚክዱ አይመስለኝም እውነቱን ለመናገር። ሌላው ምክትል ነው። ዋናው ፕሬዝዳንት የአሜሪካን ምክንያቱም ኢኮኖሚያቸውን ገንብተውታል፣ ቴክኖሎጂን ተጠቅመውበታል፣ ፍቅራቸውን የሚገርማቸው አሜሪካ ማለት ከዋሽንግተን ዲሲ፣ ከዲሲ ካሊፎርኒያ፣ ከዲሲ ሲያትል በአውሮፕላን 5 ሰዓት 6 ሰዓት ይፈጃል። እኛ ሀገር ምእመናን ከአዲስ አበባ መቀሌ 1 ሰዓት ነው። ከአዲስ አበባ አስመራ 1 ሰዓት ከምናምን ነው። ከአዲስ አበባ ጅጅጋ እንዲሁ ነው። ከአዲስ አበባ ሐዋሳ፣ ባህር ዳር፣ አሶሳ፣ ጋምቤላ፣ ሐረር ጠባብ ናት። ግን የሀገሪቱ ጥበት ጭንቅላታችን ጭምር አጠበበውና የተባረከውን አየር አቆሸሽ ነው። እኔ ከዚህ በፊት ተናግሬያለሁ። የአፍሪካ መሪዎች ስለ አየር ጠባይ ስብሰባ አደረጉት በዛሬ 15 ዓመት አቶ መለስም ነበሩ። አይ እንደው ስለ አየር ጠባይ መወያየታቸውን ትተው ስለ ራሳቸው ጠባይ ቢወያዩልን። የእግዚአብሔር ቃል ከሰይፍ፣ የእግዚአብሔር ቃል ከቦምብ ከሚሳኤል ይበልጣል፣ ከኒኩሌር ይበልጣል። እግዚአብሔር ሲቆጣ ሁሉንም ነገር ኒኩሌር ማድረግ ይችላል። እግዚአብሔር ሲታረቅ ደግሞ ሁሉንም ነገር ዳቦ ማድረግ ይችላል እግዚአብሔር። ዛሬ ምእመናን እኛ ጫካ መመንጠር አልቻልንም። ሐዋርያት በጅራፍ የመሰረቱትን ሃይማኖት በድራፍት አፈረስ ነው። ሐዋርያት ተጠብሰው የመሰረቱትን ሃይማኖት እኛ ጥርስ እየበላን መምራት አቃተን። ሐዋርያት ተዘልዝለው ያቆዩትን ሃይማኖት እኛ ዝልዝል ቁልጥ እየበላን መምራት አቃተን። አሁን ደግሞ ሰሞኑን እየሰማሁ ነበር ከከተማው መነኮሳቱ ይውጡ፣ መነኮሳቱ ደግሞ እኛንን ዋኖቹ እያለ እግዚአብሔር ታግሶ ተስማምታችሁ ብሉ ቢለን እርስ በር ተግባብተን። እኔ አንድ ምሳሌ ልንገራችሁና ልጨርስ። እኔ ካህናትና መነኮሳት በተለያየ አቅጣጫ የገባን እግዚአብሔር የታገሰ ሌቦች ነን። ሄላቲዮ አትናቴዎስ የሚባል የዛሬ 1600 ዓመት ገደማ የነበረ
የመጀመሪያውን የኛን ጳጳስ አቡነ ሰላማን ቀብቶ ሹሞ የላከ በአርዮስ ሲወገዝ አፈ ጉባኤ የነበረ ለአርዮስ ውግዘት ምክንያት የሆነ በማዕረግ ደረጃ በጊዜው ዲያቆን የነበረ ሊቀ ጳጳሱን ፓትርያርኩን ተከትሎ ሄዶ ነገር ግን ለፓትርያርኩ አፍ አንደበት ሆኖ አርዮስን ያስወገዘ ትልቅ ለቤተ ክርስቲያን 5 ጊዜ የተሰደደ የተንከራተተ መንበሩን ያስከበረ ክብሩን ያስከበረ ክርስቶስ ተቀመጥ በወንበሬ ተናገር በከንፈሬ ያለው ትልቅ ሊቀ ጳጳስ ነበር። ይሄ ሊቀ ጳጳስ በቤተ ክርስቲያናችን ቅዳሴ አትናቴዎስ የሚባል የአትናቴዎስ ቅዳሴ ከ14ቱ የቤተ ክርስቲያን ቅዳሴዎች አንዱ ነው። መቼም ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እስካሁን ድረስ የቆየችው ወደፊትም የምትኖረው የቆመችበት ውሃ ልክ የተሰራችበት ስርዓት የቆመችበት መስመር የተረጋገጠ መሆኑ ብቻ ሳይሆን ከክርስቶስ የመነጨውን እንዴት አድርገን መጠጣት እንዳለብን ማዕከላዊ አሰራርን ሳይተው ተጠያቂነታቸውን ተረድተው የበላዮቻቸውን እያከበሩ የመሩን ጳጳሳት ስለነበሩ ነው። እና አትናቴዎስ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን 14 ቅዳሴ ብላ ከመደበቻቸው ቅዳሴዎች መካከል የአትናቴዎስ ነው። እሱ በቅዳሴው ውስጥ እንዲህ የሚል ንባብ ጽፏል። ምእመናን መቼም ቅርንጫፉን ይዘን ወደ እንግዱ ለመሄድ ነው። ፍሬውን እየበላን ዛፉን ለማየት ነው። አበባውን እያየን በዛፉ ለመጠለል ነው። መጽሐፍ ቅዱስ ግንድ ነው፣ ዛፍ ነው። ቅርንጫፍ አለው፣ ያፈራል፣ ያብባል፣ ሽታ አለው፣ ከፀሐይ ያስጠልላል፣ ከዝናብ ያስጠልላል። መጽሐፍ ቅዱስ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጽሐፍ ቅዱሱን በልታ ተንትና አመስጥራ የምታቀርብበት ብዙ መድረክ አላት። ብዙ መድረክ አለ። እኔ ሁሉ ጊዜ እናገራለሁ። መቼም በመንገድ ላይ ስትሄዱ በሬ እንዳይወጋጁ ጥግጥቅ ትይዛላችሁ አይደለም? ስጋ ቤት ሄዳችሁ ክትፎ ስጡ ይተናል። መቼም ክትፎ ይወጋኛል የሚል ሰው የለም። እውነቱን ለመናገር በሬ ይወጋኛል ነው የሚባለው አይደለም? መጽሐፍ ቅዱስ ይዋጋል በሬ ነው። ሊቃውንትን ከትፈው ክትፎ አድርገውታል። እንድንበላው እንድንጠጣው አድርገውናል። በእውነት እነሱን የሰጠን እግዚአብሔር ይክበር ይመስገን። እና አትናቴዎስ እንዲህ ይላል ወሉ እንዘ ከማነ ለባሰያነ ሥጋ እሙንቱ ተመሰሉ ከመመላእክት በሕይወቶሙ አንጽሁ ነፍሶሙ ዋጻይደው አልባሲሆሙ ወያርኮሱ ምኵራበ ሥጋሆሙ ወተጽፈ ስሞሙ ውስተ መጽሐፈ ሕይወት በደመ በግዑ። እነሱ ይላል አትናቴዎስ ቅዱሳንን ከጠራ በኋላ ከሱ በፊት የነበሩትን ቅዱሳን ከጠራ በኋላ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ሐዋርያትን ሐዋርያውያን አበውን ከሱ የቀደሙትን በብሉይም በሐዲስም ያሉትን ያተናገሩትን የመሰከሩ በመሰከሩበት ያላፈሩ ለክርስቶስ መንደድ መታረድ መገፈፍ መገረፍ የሚችሉ መራም መጠባት የሚችሉ መቼም ሁልጊዜ እንደምንለው ምእመናን ክርስትና ከንጹህ ቤተ መንግስት ይልቅ ቆሻሻ በረት ይስማማዋል። ከተሽከርካሪ ወንበር ይልቅ ሻካራ መስቀል ይስማማዋል። ከውስኪና ከድራፍት ይልቅ ኮምጣጤና ሐሞት ያጸነዋል። ከብራስሌትና ከቀለበት ይልቅ ችንካር ያጸነዋል። ከድራፍት ይልቅ ጅራፍ ያጸነዋል። ወገኖቻችን ለዚህ ነው ዛሬ ክርስትናውን ያለ ጠባዩ ከሸካራ መስቀል አውርደን ወደ ተሽከርካሪ ወንበር አመጣ ነው። ከቆሻሻ በረት አውጥተን ወደ ንጹህ ምንጣፍ አመጣ ነው። ምንጣፉ መንጻቱ አይደለም ወንጀሉ፣ ወንበሩ መሽከርከሩ አይደለም ወንጀሉ። የጸዳ አይምሮ ጠፋ። ለቢሮ የሚመጥን ለምንጣፉ የሚመጥን ለወንበሩ የሚመጥን ወንበሩ ላይ ለባለስልጣኑ ወንበሩ የተቀመጠበት እስፓናቱ ሆነ እንደመጥፎ ብሎን ተሽከረከረበት አልመጥነው አለ ማለት እና አትናቴዎስ እንዳለ ቅድም እንደነገርኳችሁ ከኛ በፊት የነበሩ ሰዎች ናቸው አለ። ስጋ ለባሾች ናቸው አለ። እንደሚርበን ይርባቸዋል፣ እንደሚጠማን ይጠማቸዋል፣ እንደምንመኝ ይመኛሉ። እንደኛው እና መንዝር ቢሉ የሚያመነዝሩበት አካል አላቸው። እንብላ ቢሉ ሆድ አላቸው። እንስገብገብ ቢሉ የሚስገበገብ አይምሮ አላቸው። ሁሉ ግምጃው፣ አውራጃው፣ ሹመቱ፣ ሽልማቱ፣ ምብሉ፣ መጠጡ፣ ወርቁ፣ ብሩ
ያላሳሳቸው ግን ይሄ ሁሉ ይሄን የሚፈጽሙበት ሰውነት ስለሌላቸው አይደለም ማለትና ተመሰሉ ከመላእክት በሕይወቶሙ እንደኛ ምድራውያን ሲሆኑ ስጋውያን ሲሆኑ እንደኛው ውሱኖች ሲሆኑ እንደ መላእክት በኑሯቸው መላእክትን መሰሉ። ዳባ ለብሰው ጫካ ጥሰው ድምፀ አራዊትን ጸባጋንንትን ታግሰው በመስቀል ላይ የዋለላቸው ውለታ ገብቷቸው ችንካሩ አሟቸው ቁስሉ ጠዝጥዟቸው ጅራፉ ተሰምቷቸው ሐሞት ኮምጣጤው አንገሽግሿቸው የሞተላቸው ገብቷቸው እንደኛ ዓለምን አራግፈው ከነዚህ ክንትሉ ከነቆሻሻው ልብን ከነምኞቱ ዓይንን ከነአምሮቱ አራግፈው ጥለው በሕይወታቸው መላእክትን መሰሉ። አንጽሑ ነፍሶሙ ሰውነታቸውን ከኃጢአት ነፍሳቸውን ከኃጢአት ዋጻይደው አልባሲሆሙ ሰውነታቸውን ከክፋት ከተንኮል ወያርኮሱ ምኩራበ ሥጋሆሙ የሰውነታቸውን ቤተ መቅደስ በመጠጥ በዝሙት በክፋት በተንኮል በቂም በበቀል በጥላቻ ሳያረክሱ ሳያቆሽሹ ኖሩ። ይሄን ሁሉ ስላደረጉ አለ ወተጽፈ ስሞሙ ውስተ መጽሐፈ ሕይወት በደመ በግዑ በእስክሪብቶ በወረቀት በእርሳስ በብረት በድንጋይ ሳይሆን ቀራንዮ ላይ በፈሰሰው በአማናዊው በፋሲካችን በክርስቶስ ስለኛ ሲል በተሰቀለው በታረደው በክርስቶስ በንጹሑ በግ በበጉ ደም ስማቸው በሕይወት መጽሐፍ ተጻፈላቸው። ወንህነኒ እለተወለድነ በሥጋ ከማሆሙ እኛም እንደነሱ በሥጋ የተወለድን ብነ ሰለስቱ ልደታት ሶስት መወለጃዎች ሶስት ልደቶች አሉን። አቲ ጥምቀት ቅድስት እንተ ትሬሴን አምሳለ ክርስቶስ አንደኛዋ መወለጃችን ክርስቶስን የምታስመስለን ጥምቀት ናት። ወሃዱ ሥጋሁ ወደሙ ለክርስቶስ ዘይሰሪ አበሳ ወኃጢአት አንዱ አበሳ ትልልቁን ኃጢአት ትንንሹን ኃጢአት የሚያነጻ የክርስቶስ ደም ነው። ወሃዱ አንብ ዘበንስሐ ዘይወፅእ እሙስጥ በአምሳለ ዮርዳኖስ አንዱ ከውስጥ እየፈሰሰ ወደ ውጭ የሚፈሰው ነፍሳችንን እያጠበ ኃጢአታችንን እያጠበ የሚፈሰው ኃጢአታችንን አስበን የክርስቶስ መከራ አስበን የምናለቅሰው እንባ እነዚህ ደግሞ ታወቅንባቸው ቅድም የጠቀስናቸውን ቅዱሳን ያስመስሉናል አለ። ይክበር ይመስገን እግዚአብሔር። እንግዲህ ይሄን አትናቴዎስን ፍሬ ከያዝን በኋላ ወደ ቅርንጫፍ ወደ ግንዱ ስንመጣ ዛሬ ሶስት ቅዱሳን እናስባለን። አቡነ ገብረ መንፈስ ቅዱስ መደበኛ የሚባለው በዓላቸው ጥቅምት 5 እና መጋቢት 5 ነው። ዛሬ በዋናነት የሁለቱ ቅዱሳን ሐዋርያት በዓለ ዕረፍት ነው። እንግዲህ ክርስትና የተመሰረተው በክርስቶስ ነው። ክርስቶስ ለኛ ብዙ ነገር ነው የሰጠን። ወርቅ የሆነውን ክርስቲያን የሚለውን ስም ከወርቃማ ስሙ ፈልቅቆ ተጠሩበት ብሎ ሰጥቶናል። ወተሰሚው አርዲት ቀዳሚ ክርስቲያን በአንጾኪያ ለመጀመሪያ ጊዜ በሐዋርያት ሥራ ምዕራፍ 11 ቁጥር 27 ላይ ለመጀመሪያ ጊዜ ሰዎች አማኞች ክርስቲያን ተብለው ተጠሩ ከተባለበት ጊዜ ጀምሮ እስካሁን ድረስ ክርስቲያን ተብለን ቀጥለናል። እንግዲህ ክርስትና ክርስቶስ ይለኩሰው ክርስቶስ ይመስርተው እንጂ ዓለምን እንዳዳርስ በየቦታው እንዲለኮስ ጨለማው እንዲገፈፍ ሞት እንዲሻር ኃጢአት እንዲጠፋ ተስፋ የቆረጡ ተስፋቸው እንዲለመልሙ ጣዖት እንዲሻር ሰይጣን እንዲንበረከክ ያደረጉት ከሱ በኋላ የመጡ ቅዱሳን ናቸው። ባለቤቱ ማስተማር ሲጀምር ሁለት ስራ ነው የሰራው። አንደኛ ትምህርት ማስተማር ነው። ሁለተኛ ተአምራት ማድረግ ነው። ሶስተኛ በጎ ስራ መስራት ነው። አራተኛው ግን ምትክ መፍጠር ነው። ምትክ መምረጥ ነው። ሐዋርያትን መረጣቸው። ለጊዜው በእግራቸው ተከተሉት፣ ፍጻሜያቸው በግብር መሰሉት። በማቴዎስ ወንጌል ምዕራፍ 10 ሙሉ ስልጣን ሰጥቷቸዋል። መጀመሪያ አጋንንትን አውጡ፣ ለምጻምን አንጹ፣ እውራንን አብሩ፣ ድውያንን ፈውሱ፣ ሙት አስነሱ። ይሄ ሁሉ የእናንተ የተሟላ ያልተሸራረፈ መለኮታዊ አምላካዊ ዘላለማዊ ስልጣን ነው ብሎ ከሰጠው በኋላ ይሄ መብታችሁ ነው፣ ግዴታችሁ ግን ወናሁ እፌነወክሙ ከመ አባግዕ ማእከለ ተኩላ እንደ በጎች
በተኩላ መካከል እልካችኋለሁ አለ። እናንተ በጎች ናችሁ፣ ተኩላ ይመጣባችኋል። ፍየሎች ናችሁ፣ ነብር ይመጣባችኋል። አልሚዎች ናችሁ፣ አጥፊ ይመጣባችኋል። ቀዳሾች ናችሁ፣ ሰውነታችሁን የሚያነድ የሚያቃጥል ይመጣባችኋል። እኔ ዓለምን እንደለወጥኩት እንዳሸነፍኩት ድል እንደነሳሁት እንዳንበረከኩት ሁሉ እናንተም በርቱ፣ ጠንክሩ፣ ታሸንፋላችሁ ብሎ እግዚአብሔር መርጧቸዋል። ሲመርጣቸው አስቀድሞ ነግሯቸዋል። ክርስትና ምእመናን በደስታ በሐዘን የተጠቀለለ ደስታ ነው። በረሃብ የተጠቀለለ ጥጋብ ነው። በጥላቻ የተጠቀለለ ፍቅር ነው። በመከራ የተጠቀለለ ዘላለማዊ ደስታ ነው። ከጾም ቀጥሎ ፋሲካ አለ። ከሞት ቀጥሎ ሕይወት አለ። ከመቃብር ቀጥሎ ትንሣኤ አለ። ይሄ ዝክንትላም ቆሻሻ ርካሽና ስግብግቡ ዓለም ሲያልፍ አዲስ ዓለም ይመጣል። ትምጻ መንግሥትከ መንግሥትህ ትምጣ የምንለው ሰማያዊ መንግሥት አለ እና እነዚህ ቅዱሳን አባቶቻችን ይሄን ዓለም እንዲለውጡ እንዲቀይሩ ቅድም አባታችን እንደነገሯችሁ ብርሃን ሆነው ጨለማውን እንዲገፉ ጨኩነው አልጫው እንዳጣፍጡ እነሱ እንዲለውጡት እንክርዳዱን ዓለም ወደ ስንዴ አውሬውን ዓለም ወደ ሰውነት እንዳመጡት የተላኩ ናቸው እና ቅዱስ ጳውሎስና ቅዱስ ጴጥሮስ በተለይ ቅዱስ ጴጥሮስ ኢየሱስ ክርስቶስ ከመረጣቸው 12 ሐዋርያት መካከል ነው። እንግዲህ ስለ ሁለቱም በዝርዝር ለመናገር ምእመናን ቅድም እንደ አባታችን እንደነገሯችሁ በቦታ እንወሰናለን፣ ጊዜው ይገድበናል። ነገር ግን ጥር ምጥና አድርገን እነሱን መስታወት አድርገን ራሳችንን እንድናይ እነሱን መነጽር አድርገን ዓለማችን እንድንቃኝ ትንሽ ታሪካቸውን እንንገራችሁ። ቅዱስ ጴጥሮስ ከ12ቱ ሐዋርያት አንዱ ነው። በመጀመሪያ ከተመረጡት መካከልም አንዱ ነው እና ቅዱስ ጴጥሮስ የዋህ ፈጣን ቅን ደግ ሁልጊዜ ለመናገር ወደ ኋላ እማይል ወድቆ መነሳትን የሚያውቅበት ረክሶ መቀደስን የሚያውቅበት ስቶ መመለስን የሚያውቅበት ሐዋርያ ነው። ብዙ ጊዜ ይጠይቃል፣ ብዙ ጊዜ አስተያየት ይሰጣል። የሚሰጠው አስተያየት ግን አንዳንድ ጊዜ ስህተት ይገኝበታል። ስህተቱ ግን ከቅንነት የመነጨ ነው፣ ከየዋህነት የመነጨ ነው፣ ከፈሪሃ እግዚአብሔር የመነጨ ነው። 3 ዓመት ከ3 ወር ሲማሩ አንድ ቀን ይሁዳ ተናገረ ተብሎ አይታወቅም። የተናገረው መጨረሻ ላይ ነው። ያናገረውም ግንዛቤ ሳይሆን ገንዘብ ነው፣ ምስጢር ሳይሆን ብር ነው ያናገረው። ይገርማቸዋል። እንደው የሽቶ ከሚባክን ለምንድን ያን ቀን ሲተነፍስ የሰማ ነው። አንዳንድ ጊዜ ክላስ አንዳንድ ተማሪዎች አሉ 5-6 ዓመት ተለጉመው ኋላ ተንኮል ሲመጣ አፋቸው ይፈታል። ለመኖራቸው እንኳን ማናውቃቸው በኋላ ግን ጠብቀው እንደሞም የሚፈነዱ አራዊት የሚሆኑ ተማሪዎች በየጉባኤው ይኖራሉ። እና ይሁዳ 3 ዓመት ከ3 ወር ምን እንደተናገረ የተጻፈለት የለም። ቅዱስ ጴጥሮስ ግን ብዙ ቦታ ተናግሯል። 1-2 ብለን ለመናገር ጊዜው ቢያጥረንም፣ ነገር ግን ቅዱስ ጴጥሮስ በየዋህነቱ ልቡን አንብቦለታል እግዚአብሔር። መቼም እግዚአብሔር ልብ ያነበ እኔ አንድ አባት የተናገሩት አረሳም። ሰውየው አሰብን ታውቃላችሁ፣ ሀገራችን ትልቅ በረሃ ነው እና እዛ ሰውየው ውሃ ጥም አቃጥሎታል፣ እርር ትክን ብሏልና ሴትዮዋ ውሃ ትሰጠዋለች፣ ቀዝቃዛ ውሃ። በኋላ ሲመርቅ ምን አለ? እንደዚህ የቀዘቀዘ ትዳር ይስጥሻል። አያችሁ አሁን መቼም እርግማን ሊሆን አይችልም። ታውቃላችሁ በዛ በረሃ ተቃጥሮ ውሃ ሰጥተው ሊረግማት አይችልም። እና ሴትዮዋ ደግ ስለነበረች ምን ብላ ተረጎመችለት? እንዳፍህ ሳይሆን እንደ ልብ ያድርግልኝ አለች ይባላል። ቅዱስ ጴጥሮስን እንዳፉ ሳይሆን እንደ ልቡ ያየለት ክርስቶስ ሊቀ ሐዋርያት አደረገው፣ መሪ አደረገው፣ አዛዥ አደረገው። ትእዛዙ ውጣ ግባ የበላይ የበታችነት አይደለም፣ እንደ ቅዱስ ሚካኤል ሊቀ መላእክት እንደሚባለው ማለት ነው። እና ቅዱስ ጴጥሮስ ቅድም እንደተናገርኩት ክርስቶስ ሊሰቀል ሲል ሁላችሁ ትበተናላችሁ ትክዱኛላችሁ ሲል ጌታዬ መኒ ኩሎሙ ክህዱከ አንሰ ይክህደከ እመሂለ መዊት፣ ጌታዬ ሁሉ ቢክዱ እኔ አልክድህም እስከ ሞት ድረስ አለ። እውነት ጴጥሮስ ዶሮ እስከሚጮህ ድረስ 3 ጊዜ ትክደኛለህ አለ። በእርግጥም ጴጥሮስ ዶሮ 3 ጊዜ ሲጮህ ቅዱስ ጴጥሮስ ካደ። ነገር ግን ወጻፋ ወበከየ መሪረ ወደ ውጭ ወጥቶ ምርር ብሎ አለቀሰ። ጌታዬ አንተማ ነግረኸኝ ነበር፣ እኔ ግን በደካማነቴ ተመካው፣ ተመጻደቅኩ፣
ግን ትምክቴ ጣለኝ። አሁንም ወድቄአለሁ አንሳኝ፣ ረክሻለሁ ቀድሰኝ፣ ክጃለሁ አሳምነኝ፣ ጠፍቻለሁ ፈልገኝ፣ ወጥቻለሁ አስገባኝ። እባክህ ጌታዬ ብሎ አለቀሰ። ወደ ቀደመ ክብሩ መለሰና ጌታ 3 ጊዜ ክዶት ነበረ። 3 ጊዜ ጴጥሮስ ትወደኛለህ? አዎ። በጎቼን ጠብቅ። ጴጥሮስ ትወደኛለህ? አዎ። ጠቦቶቼን ጠብቅ። ጴጥሮስ ትወደኛለህ? አዎ። ግልገሎቼን ጠብቅ ብሎ በጎቹ ምእመናን እናት አባቶች፣ ጠቦቶቹ ወጣቶች፣ ግልገሎቹ ሕፃናት፣ በአጠቃላይ በፈጠርኩት ሰው ሁሉ ላይ የተሟላ ስልጣን ሰጥቻለሁ። የመንግስተ ሰማያትን ቁልፍ ሰጥቻለሁ። ያሰርከው የታሰረ፣ የፈታው የተፈታ ይሁን ብሎ ስልጣን ሰጠው እግዚአብሔር የልብን ያያል ማለት። አንዳንድ ጊዜ አሁን እናቶች ሲጸልዩ አባታችን እንደው አቡነ ገብረ መንፈስ ቅዱስ እርስዎ እንደፈጠሩኝ እንዳደረጉ ያድርጉ የሚሉ እናቶች አሉ። እግዚአብሔር ሞኝ አይደለም። አፋቸውን ተከትሎ አይቀጣቸውም። እንደኔ ካለው ብልጣብልጥ ለፍላፊ ይልቅ የዛችን የዋህና ጸሎት ነው የሚሰማው እግዚአብሔር። ፈጣሪ ቤተ ክርስቲያን መጥተው አቦ ፈጣሪ ካሉ እኚህ ሴትዮ ልባቸው ውስጥ ፈጣሪያቸው አለ ማለት ነው። ማረም ያውቃል የኛ ጌታ፣ ማስተካከል ያውቃል የኛ ጌታ። የልብ ነው የኛ ጌታ። እንደ ምድራውያን ባለስልጣኖች የሚቅለበለብ ምላስ እየሰማ የልብን ሐዘን አይጨምርም እግዚአብሔር። እና ቅዱስ ጴጥሮስ ቅድም እንደነገርኳችሁ ወደ ቀደመ ክብሩ ተመለሰ። መንፈስ ቅዱስ ሲወርድ አፈ ጉባኤ ሆኖ አስተማረ። በአንድ ቀን ትምህርት 5000፣ በአንድ ቀን ትምህርት 3000 ሕዝብ አሳመነ። የመጀመሪያዋ ቤተክርስቲያን ስትመሰረት ዋና ተናጋሪ ነበረ። በመጽሐፍ ቅዱስ ከ27ቱ የአዲስ ኪዳን መጻሕፍት 3 መልእክቶች ጻፈ። አንዱ መልእክት 5 ምዕራፍ፣ አንዱ መልእክት 3 ምዕራፍ አለው። መልእክቶቹ ጠጣር አይደሉም፣ ቀለል ያሉ ማህበራዊ ህይወት ላይ የተመሰረቱ ትዳራችን እንዴት እንምራ፣ ህይወታችን እንዴት እንምራ፣ ፈተናው እንዴት እንቋቋመው፣ ወደ ክርስቶስ እንዴት እንሄድ የሚሉ ቀለል ያሉ ሐሳብ ያለባቸው 3 ምዕራፎች ጻፈ። መጨረሻ ላይ በሮሜ ቁልቁል ተሰቅሎ ሞተ በዛሬ ቀን። ምክንያቱም ቅዱስ ጴጥሮስ መከራው ጸንቶበት ከሮሜ ከተማ ሲወጣ ኢየሱስ ክርስቶስን መስቀል ተሸክሞ ሲሄድ አገኘው። ወዴት እየሄድክ ነው? ወደ ከተማ። ምን ልታደርግ? ልሰቀል። አንተን ፈራህ፣ ታዲያ ምን ላድርግ አለ። ጌታዬ ይቅር በለኝ። እንደውም መልሶ ወደ ከተማው ገብቶ ስቀሉኝ፣ እኔ እንደ ጌታዬ በትክክል መሰቀል አይገባኝም፣ ዘቅዝቃችሁ ስቀሉኝ ብሎ በዛሬው ዕለት ተዘቅዝቆ ተሰቅሎ የተሞሸረበት ቀን ነው። የሱ ጌታ ቀራንዮ ላይ በሐሞት በችንካር በጅራፍ በኮምጣጤ በጥፊ በምራቅ በሾህ አክሊል በመከራ እንደተሞሸረው ቤተክርስቲያንን እንደሞሸራት፣ ቆስሎ እንደፈወሰን፣ ተጠምቶ እንዳጠጣን፣ ተርቦ እንዳጠገበን፣ ተቸንክሮ ከኃጢአት ችንካር እንደፈታን፣ ሐሞት ኮምጣጤ ጠጥቶ የሕይወት ውሃ እንዳጠጣን፣ አሁን ደግሞ ቅዱስ ጴጥሮስ በሮሜ ከተማ ላይ ቁልቁል ተሰቅሎ ቁልቁል ያሽቆለቆለውን ዓለም ወደ ቀደመ ቦታው ለመመለስ የራሱን ድርሻ ተወጣ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቶስን መስሎ ክርስቶስን አህሎ ክርስቶስ በሄደበት መንገድ ሄዶ ቁልቁል የተሰቀለውን ቅዱስ ጴጥሮስ ቀና አድርጋ ዛሬ ክብሯ ብርሃናተ ዓለም ብላ የክብር ስልጣን ሰጣ። እኔ የዓለም ብርሃን ነኝ ብሎ ጌታ እናንተም የዓለም ብርሃን ናችሁ እንዳላቸው ከሱ ብርሃንነት ለኩሶ ዓለም እንዳቀጣጠለው ከሱ ጨውነት አቀምሞ ዓለም እንዳጣፈጠባቸው ቤተክርስቲያንም የክርስቶስ ናትና በአባታቸው ቤት መሾም መከበር መመስገን አለባቸውና ዛሬ አንዱ ቅዱስ ጴጥሮስ ይከበራል። ሁለተኛው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ዝርዝር ጉዳይ አልገባም። መጀመሪያ ኦሪታዊ የነበረ ምሁረ ኦሪት መጻሕፍተ ነቢያትን መጻሕፍተ ሙሴን ጠንቅቆ ያነበበ የተማረ ብቻ ሳይሆን የብሉይ ኪዳኑ ሕግ አስከባሪ ጠበቃ የነበረ ወፈርፋደ ኮንኩ ቀናኤል ሕግ አበዊ ለአባቶች ሕግ ቀናተኛ ነኝ ብሎ የተናገረ ብሉይን የተማረ እንዲያውም ቅዱስ ጳውሎስ በመልእክቱ ኋላ እንደተናገረው እኔ በብሉይ በኩል ብትጠይቁኝ ጥንቅቅ ባልክ ሊቅ ነኝ፣ ከገማልያል ከሊቁ ካዋቂው ከጠነቀቀው ከምሁሩ እግር ስር ቁጭ ብዬ ብሉይ ኪዳንን ተምሬ ነበረ። ነገር ግን የብሉይ ኪዳን የኦሪት መደምደሚያ ወንጌል፣ የብሉይ ኪዳን መደምደሚያ ሐዲስ ኪዳን፣ የጽድቅ ማሰሪያ መደምደሚያ ክርስቶስ መሆኑ ገብቶኝ ወረሰይክው ከመዳው የዚህን ዓለም ክብሩን ሹመቱን ሽልማቱን አቦ መምህር መባሉን እንደ ትቢያ እንደ ቆሻሻ ለክርስቶስ ስል አራግፌ ተውኩት ያለ
ሐዋርያ ነው። ይሄ ሐዋርያ እስከ ሶስተኛው ሰማይ የተነጠቀ ዓለመ መላእክትን አይቶ የመጣ ነው። ይሄ ሐዋርያ ልሳነ ክርስቶስ ይባላል። በሉት እስኪ ጮክ ብላችሁ ምን ይባላል? የክርስቶስ አንደበት ይባላል። የክርስቶስ አንደበት ይባላል። ክርስቶስ የተናገረበት ሐዋርያ ነው። የሚገርማችሁ ከ27ቱ የሐዲስ ኪዳን መጻሕፍት መካከል 14ቱን የጻፈ ይሄ ሐዋርያ ነው። ስንቱን የጻፈ? 14ቱን የጻፈ። ሐዲስ ኪዳን በጠቅላላ ስንት ነው? 27። ቅዱስ ጴጥሮስ ስንት ጻፈ ብያችኋለሁ? አቤት 2። እንደው ጥሪ አይቀበልም የሚጆሮ ስንት እኮ ከኔትወርክ ውጭ ሆነ ጆሮ እኮ አለ። ይገርማችሁ ነገር ኑሮ እያባከናችሁ ወዳችሁ አይደለም የምታረጉት። እንደውም እንደ አስባችሁ መብታችሁ መቆማችሁ ራሱ ጥንካሬያችሁ ነው የሚያሳየው። እውነቱን ለሰማዕታት ናችሁ። ደህና ዋላችሁ። ቅዱስ ጳውሎስ ስንት መልእክት ጻፈ? 14 በሉት። ስንት ጻፈ? ቅዱስ ጴጥሮስ ስንት ጻፈ? 2 እና 14 16። ከ27ቱ መካከል እነዚህ 2 ቅዱሳን ስንቱን ጽፈዋል ማለት ነው? 16። እንግዲህ ከስንት ፐርሰንት በላይ በመቶኛ ቢወሰድ ራሱ አብዛኛውን የጻፉት እነዚህ ናቸው ማለት ነው። እና ቅዱስ ጴጥሮስ የሚገርማቸው በልብሱ ቁራጭ ድውይ የሚፈውስ ዓይን የሚያበራ ክርስቶስ ራሱ ወረሰይኩከ ብርሃኖሙ ለአሕዛብ ነዋየ ኅሩየ ረሰይኩከ ምርጥቅ አድርጌሃለሁ ብርሃኖሙ ለአሕዛብ የአሕዛብ ብርሃን አድርጌሃለሁ ብሎ በቀጥታ በወኪል በመልእክተኛ አይደለም ራሱ ክርስቶስ ተገልጦ በሐዋርያት ሥራ 8 እና 9 አንብቡት። በቀጥታ ክርስቶስ መጥቶ አንተ የብሉይ ኪዳን መምህር ነህ፣ ሊቅ ነህ፣ ነገር ግን ዕውቀትህ መደምደሚያ ማህተም የሚያገኘው ወደ ሐዲስ ኪዳን ስትመጣ በእኔ ስታምን ወንጌልን ስትሰብክ ነው ብሎ ጠርቶት ወደ ክርስቶስ ያመጣው ራሱ ክርስቶስ ነው። እንግዲህ ከዛ በኋላ ቅድም እንዳልኳችሁ በሮሜ የሮማን ቤተ መንግስት በእውነቱ የነቀነቀ በዛን ዘመን የሮማ መንግስት ማለት እንደ ዛሬው አሜሪካ ፈላጭ ቆራጭ የነበረበት ነው። ዛሬ ታውቃላችሁ የየሀገሩ ጠቅላይ ሚኒስትሮችና ፕሬዝዳንቶች ምክትል ናቸው። የዓለሙ ዋናው ፕሬዝዳንት ትራምፕ ናቸው። መቼም ይሄንን እንኳን የአፍሪካ መሪዎች አውሮፓም የሚክዱ አይመስለኝም እውነቱን ለመናገር። ሌላው ምክትል ነው። ዋናው ፕሬዝዳንት የአሜሪካ። ምክንያቱም ኢኮኖሚያቸውን ገንብተውታል፣ ቴክኖሎጂን ተጠቅመውበታል፣ ፍቅራቸውን የሚገርማቸው አሜሪካ ማለት ከዋሽንግተን ዲሲ ከዲሲ ካሊፎርኒያ ከዲሲ ሲያትል በአውሮፕላን 5 ሰዓት 6 ሰዓት ይፈጃል። እኛ ሀገር ምዕመናን ከአዲስ አበባ መቀሌ 1 ሰዓት ነው። ከአዲስ አበባ አስመራ 1 ሰዓት ከምናምን ነው። ከአዲስ አበባ ጅጅጋ እንዲሁ ነው። ከአዲስ አበባ ሐዋሳ፣ ባህር ዳር፣ አሶሳ፣ ጋምቤላ፣ ሐረር ጠባብ ናት። ግን የሀገሪቱ ጥበት ጭንቅላታችን ጭምር አጠበበውና የተባረከውን አየር አቆሸሽ ነው። እኔ ከዚህ በፊት ተናግሬያለሁ። የአፍሪካ መሪዎች ስለ አየር ጠባይ ስብሰባ አደረጉት በዛሬ 15 ዓመት አቶ መለስ ነበሩ። አይ እንደው ስለ አየር ጠባይ መወያየታቸውን ትተው ስለ ራሳቸው ጠባይ ቢወያዩልን እኔ እውነቴን ነው የምላችሁ። ምክንያቱም አፍሪካን የአየር ጠባይ አያስቸግራትም። ምክንያቱም ፋብሪካው አልሰራም። እኛ ሀገር አሁን የትኛው ፋብሪካ ነው አየር የሚበክለው? እንደ እናቶቻችን ዳቦ ስትጋግሩ ኩበቱ የሚበክል ጣራ ከሚበክለው ውጪ የትኛው ፋብሪካ ነው እስኪ ንገሩ? እስኪ የትኛው የሚነቀንቅ ፋብሪካ ነው? እነቸ ዓለምን ይሄ ኦዞን የሚባል አለ ብለዋል። የሚሸነቆር ነገር አለ ብለዋል። ያናቅም ዝርዝሩን መቼም የተቀመጠ ሰው ከቆመ ሰው ነው መረጃ የሚሰበስበውና እኛ ቁጭ ስላን ፈረንጆቹ ናቸው ሁሉን ነገር መጨረቃ ወጣን አሉን። አወጣችኋል ከምን አማራጭ አለን? ምክንያቱም የተኛ ሰው መረጃ የለው፣ ያንቀላፋ ሰው መረጃ የለው። ስለዚህ ምዕመናን ያችን ሰፊዋን አሜሪካ በስፋቷ ልክ ጭንቅላታቸውን አስፍተው በስፋቷ ልክ አመለካከታቸውን አስፍተው ተግባብተው ተደማምጠው የሚገርማችሁ ከኢትዮጵያ ይሄዱ ስንት ምሁራን በአሜሪካ መስሪያ ቤቶች ተከብረው ይኖራሉ። በየፋብሪካው በየሳይንስ ምርምር ጣቢያው ስንት ዶክተሮች አሉ። ይገርማቸዋል። ምክንያቱም አሜሪካኖቹ የሌላውን ጥሬ ዕቃ ብቻ አይደለም ጥሬ ጭንቅላት የሚወስዳሉ። ይገርማቸዋል። ጥሬ ዕቃ ብቻ እንዳይመስላችሁ ቡናውን ይወስዳሉ። እንደገና ደግሞ ቡና ጠጥተው ተምረው የሄዱ አፍሪካውያን ደግሞ አብዛኞቹ የአፍሪካ ዶክተሮች፣ ፕሮፌሰሮች፣ ኢንጂነሮች፣ ፓይለቶች የኢትዮጵያ ብቻ እንዳይመስል የአፍሪካ የእስያ በጠቅላላ ወደ አሜሪካ ይጎርፋሉ። ምክንያቱም የሥራ ነፃነት አለ። ከየት መጣ ምን እየሰራ ነው? አሜሪካ የአሜሪካ ንግስ ካልነካችሁ ድረስ ማበድ መብታችሁ ነው። ሰይጣንን ማምለክ መብታችሁ ምንም ነገር ማለት ግን
የተሰመረች ቀይ መስመር ያቺ ቀይ መስመር እና ዙሮ ለማለት የፈለኩት ምንድነው እነዚህ ቅዱስ ጳውሎስ የሮማን ቤተ መንግስት ሰይፍ የለውም መሳሪያ የለውም ጠመንጃ የለውም ሚሳኤል የለውም የክርስቶስ ቃል የእግዚአብሔር ቃል ከሰይፍ የእግዚአብሔር ቃል ከቦምብ ከሚሳኤል ይበልጣል ከኒኩሌር ይበልጣል እግዚአብሔር ሲቆጣ ሁሉንም ነገር ኒኩሌር ማድረግ ይችላል እግዚአብሔር ሲታረቅ ደግሞ ሁሉንም ነገር ዳቦ ማድረግ ይችላል እግዚአብሔር እና ቅዱስ ጳውሎስ ወደ ሮማ ቤተ መንግስት ገብቶ ሰበከው ለወጠው የሚገርማችሁ በሐዋርያት ሥራ ምዕራፍ 17 ስታነቡ አሬዮስፋጎስ የሚባል የግሪክ ፈላስፎች የሚሰበሰቡበት ሐሳብ የሚፈስበት ጥበብ የሚፈስበት ንግግር የሚፈስበት ቦታ ነበር እዛ ቦታ ገብቶ ቅዱስ ጳውሎስ የግሪክን ፍልስፍና በክርስትና አጠመቀው አሬዮስፋጎስን መካነ ጠቢባን የነበረውን መካነ ጻድቃን መካነ ቅዱሳን አደረገው ይገርማቸው ለወጠው ቀየረው ማንን ይዞ ክርስቶስን ይዞ ማንን ይዞ ወንጌልን ይዞ ማንን ይዞ ቅድስናን ይዞ ማንን ይዞ እምነትን ይዞ ምንን ጥሎ ክፋትን ተንኮልን ምቀኝነትን ርኩሰትን መጠጡን ዝሙቱን ሟርቱን መተቱን ቂሙን ጥላቻውን አራግፎ ትቶ የሮማን ቤተ መንግስት ቀየረው ዛሬ ቱርክ የሚባለው ሀገር በጠቅላላ በያውራጃ ወንጌል ተሰብኮበት ነበር ክርስቲያኖች ነበሩ እነ ቅዱስ ጳውሎስ ጫንቃውን መንጥረው የጣዖቱን ጫካ መንጥረው ወንጌል ዘርተውበት ነበር ዛሬ ምእመናን እኛ ጫካ መንጠር አልቻልንም ሐዋርያት በጅራፍ የመሰረቱትን ሃይማኖት በጅራፍ ታፈረስ ነው ሐዋርያት ተጠብሰው የመሰረቱትን ሃይማኖት እኛ ጥብስ እየበላን መምራት አቃተን ሐዋርያት ተዘልዝለው ያቆዩትን ሃይማኖት እኛ ዝልዝል ቁልጥ እየበላን መምራት አቃተን አሁን ደግሞ ሰሞኑን እየሰማሁ ነበር ከከተማው መነኮሳቱ ይውጡ መነኮሳቱ ደግሞ እኛንን ዋኖቹ እያለ እግዚአብሔር ታግሶ ተስማምታችሁ ብሉ ቢለን እርስ በር ተግባብተን እኔ አንድ ምሳሌ ልንገራችሁና ልጨርስ ገጠር ያደጋችሁ ሰዎች ታውቃላችሁ ማማ ታውቃላችሁ ማማ የምታውቁ ምንድነው እህሉ መካከል ማማ ይሰራል ከፍ ያለ ያ የእህሉ ጠባቂ ማማው ላይ ሆኖ እህሉን ይጠብቃል እህሉን ከ3 ከ4 ነገር ነው የሚጠብቀው አንደኛ ከወፍ ይጠብቀዋል ሁለተኛ ከጅንጀሮ ካራዊት ይጠብቃል ሶስተኛ ከመንገደኛ ይጠብቃል መንገደኛ በገጠር እሸት ቆርጦ መብላት አይከለከልም ነገር ግን አንዳንድ ሰው ቀበጥልና ቆርጦ ከመብላት አልፎ ቆርጦ ይዞ መሄድ ይፈልጋል በብሉይ ኪዳን በዘዳግምም ተደንግጓል አንድ ሰው ወደ ሰው እርሻ ገብቶ እሸት እስከሚጠግብ መብላት ይችላል ቆርጦ ግን በከረጭት በቅርጫት ይጀሊር ካለ ስግብግብነት እና ይሄ ሰውዬ ትልቅ እርሻ ነበረው አሉና እርሻው ላይ ማማ ሰርቶ ላይ ቁጭ ብሎ እህሉን ይጠብቃል እና ሰውየው ትንሽ አንቀላፍቷል እና በምስራቅ አንዱ ሌባ ይመጣል በምዕራብ አንዱ ሌባ ይመጣል ስንት ሌባ መጣ በየትና በየት ከዛ በኋላ የምስራቁ ሌባ በአጋጣሚ እንዲህ አጮልቆ ሲያይ በምዕራብ በደው የገባው ሌባ ያየዋል ባለቤቱ መስሎታል እሱ አላወቀም ያኛውም እንዲህ ሲያይ ያኛውን ያየዋል አሁንም ይሄኛው ሁለቱም ሌቦች መቼም ሌባ ኮንፊደንስ የለው አይደለም ሌባ ኮሽ ብትልበት ይበረጋል ታውቃላችሁ እና ሁለቱም ያኛውም ደፍሮ እንዳይገባ ባለቤቱ በምስራቅ አለ ብሎ ያኛውም ደፍሮ እንዳይገባ በምዕራብ ባለቤቱ አለ ብሎ እግዚአብሔር ባወቀ ሌባ ለሌባ ተፈራርቶ የሰውየው አዝመራ ተጠበቀ እኔ ካህናትና መነኮሳት በተለያየ አቅጣጫ የገባን እግዚአብሔር የታገሰ ሌቦች ነን አንነቃቀፍ መነኮሳቱ ከከተማ ወጥተው አንተ ምን ልሰራ ነው ቄሱ እያለማ ነው ቄሱ ምን እየሰራ ነው ወንጀሉ ኃጢያቱ የጋራ ነው አበበ ከበደ የሚባል የለም እና አባም በእውነቱ ለቆባችሁ ኩር ተጠንቀቁ ለቀሚሳችሁ ተጠንቀቁ ለመስቀላችሁ ተጠበቁ መርጣችሁ ብሉ መርጣችሁ ጠጡ እንደ መርጣችሁ ተናገሩ ሁሉ ቦታ አትገኙ ተሸሽጎ መብላት አጥኖ ባት እኮ ይባላል እውነቱ እኔ ካህናቱም እንደገና ደግሞ እኔ እውነቱን ለመናገር እንደምንኩስና ወንጌል ለማገልገል የተመረጠ ነገር ይሄ መቼም አንዳንድ ሰው ችግሩ ምን መሰላችሁ ልብሱና ለባሹ ይምታታበታል አንዳንድ ሰው ብራንድ የሆነ ጫማ ያደርግና እግሩ ሸፋፋ ሊሆን ይችላል አሁን ችግሩ ከጫማው ነው ከእግሩ ነው ንገሩኝ አረ ንገሩኝ ጫማው በጣም ውድ ነው ብራንድ ነው ሰውየው ግን እግሩ ሸፋፋ ነው
አሁን መወቀስ ያለበት ሰውየው ነው በፋብሪካው ነው? ፋብሪካው ነው ለዛኛው እግሩ የሚመጥን ጫማ ማድረግ አለበት። የሰው ዋጋ እሺ አንዳንዱ ሱፎ በደም ሱፎ ፋብሪካ ያለብሰውና የኔ ቢጤ ጥላቢስ ሲለብሰው ሱፉ ረዴት ያጣል ይገርማል። እንደውም አንዳንድ ትምክህተኞች ምን ይላሉ? ያምርባል ሲባሉ ከምኑ ነው የሚሉት? አቤት ክርስትና የሰፍ ልብሳችን ነው። የሰፋው ክርስቶስ ነው። ቀራንዮ ነው የተሰፋው። እነ ቅዱስ ጴጥሮስ ናቸው የሰፉት። እኛ ስንለብሰው ትካሻችን ቀሎ ብናሰድበው የልብሱን ጥራት አይታችሁ እኛን ተውና ልበሱት እያልናችሁ እየሰማችሁ ነው። ሐው ቅዱስ ጳውሎስ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ እኔ ክርስቶስን እንደመሰልኩኝ አለ። እናንተም ባቅማችሁ ማንን ምሰሉ? እኔን ምሰሉ አለ። ቅዱስ ወንጌል ነው የሚለው መጽሐፍ ቅዱስ ነው የሚለው። ይሄን ታምረ ማርያም ድርሳነ ሚካኤል አይደል? እኔ ክርስቶስን እንደመሰልኩኝ እናንተ ማንን ምሰሉ? እኔን ምሰሉ አለ ቅዱስ ጳውሎስ። ስለዚህ እንደው መነኮሳቱም ካህናቱን አትግፏቸው፣ የተሻለ ጽድቅ የላችሁም። ካህናቱም መነኮሳቱ ላይ አትዝመቱ፣ ያለ እነሱ ተስፋ የላችሁም። ስለዚህ በነገራችን ላይ ምእመናን ምንኩስና በቤተ ክርስቲያን አራተኛ ሕግ ይባላል። አንደኛ ሕገ ልቡና የሚባል አለ እስከ ሙሴ የነበረ። ሁለተኛ ሕገ ኦሪት የሚባል አለ እስከ ክርስቶስ የነበረ። ሶስተኛ ሕገ ወንጌል የሚባል አለ አሁን ያለ። ምንኩስና ሕገ መላእክት ይባላል። ከሴት ርቆ ንስ ጠብቆ አልበላም አልጠጣም አልለብስም ብሎ አንድ ቀሚስ አንድ ጫማ ይዞ ወደ ተፈለገበት የሚል አሁን ለምሳሌ አንድ መነኩሴ አፋር ተመድባል ቢባል ዛሬ ቀሚሱን አንጠልጥሎ ይሄዳል። እኔ ሄድ ቢባል አረ ልጆችስ አረ ሚስቴስ አረ ጓዳዬስ ለአገልግሎት እንስራዬን አልጣልኩም። ምእመናን እንስራውን ያልጣለ ሰው ሳምራዊት እንኳን እንስራዋን ጥላ ነው ሐዋርያ የሆነችው። ክርስቶስ ሐዋርያትን ሲያስከትላቸው ሁሉ አደግነው ተሎናገር። ቅዱስ ጴጥሮስ እንደው ምን ብሏል? ሁሉን ትተን ተከትለናል ምንድነው የምናገኘው ብሎ ጠይቆ ነበረ። አረ እናንተማ ወተነብሩ ዲባሰርቱ ወክሌቱ መናብር ወትኮንኑ ሰላሰው ወረዘመ ደናው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።